ዛሬ ምሽት 4 ሰዓት ላይ በእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ይካሄዳል። ተርፍ ሙር ላይ በርንሌይ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ በሰጠው ጋዜጣዊ መግለጫ በርንሌይን ለማሸነፍ እንሞክራለን። ከአርሰናል ጋር ከተጫወትን በኋላ ነው በቀናት ውስጥ ከበርንሌይ ጋር የምንጫወተው። 6 የሚደርሱ ጨዋታዎች ይቀሩናል። አሁንም የሊጉ መሪ አርሰናል ነው። በፍጹም ትኩረታችንን ሊከፋፍለን የሚችል ነገር የለም። በጣም ደስተኞች ነን። አሁን ባለ ሁኔታ የኛ ትኩረት የዛሬውን ጨዋታ ማሸነፍ ብቻ ነው። በሁሉም ቡድኖች ውስጥ በርካታ ጎሎችን እንደማናስቆጥር ይሰማኛል። በ7 አጥቂዎች 20 ጎሎች እንድናስቆጥር ነው የምትፈልጉት ብሎ ጋዜጠኞች የጠየቀው ፔፕ ጓርዲዮላ ከተቻለ ከ7 አጥቂዎች ጋር እጫወታለሁ ሲል ገልጿል። የዛሬውን ጨዋታ የምናደርገው ከ3 ቀናት በኋላ ነው። የእኛና የአርሰናል ጨዋታ ለፕሪሚየር ሊጉ ማስታወቂያ ነበር ሲሉ ፔፕ ጓርዲዮላ ተናግረዋል። በሊጉ ትንሽ የሚባል ክለብ የለም። ከዚህ በፊት ተናግሬያለሁ። በአንጻራዊነት ትንሽ ክለብ የሚባሉት ናቸው ለአርሰናልና ለሲቲ ፈተና የሚሆኑት ብለዋል። ስለዚህ የዛሬውን ጨዋታ በትኩረት እንመለከተዋለን። ሮድሪና ሮበን ዲያዝ በዛሬው ጨዋታ ላይ አይሰለፉም። ሮድሪ ለቀጣዮቹ ጨዋታዎች ምናልባትም ከ12 ቀናት በኋላ ከኤቨርተን ጋር ለምናደርገው ጨዋታ ሊደርስ ይችላል ብለዋል። ጆን ስቶንስ ወደ ልምድ ተመልሷል። ቆይቷን በተመለከተ አሁን ላይ መናገር አልችልም ሲሉ ሀሳባቸውን አጋርተዋል። ለዛሬው ጨዋታ ግን ራሳችንን አዘጋጅተናል። ሮድሪና በርናንዶ ሲልቫ የቡድናችን መሪዎች ናቸው ሲል ፔፕ ጓርዲዮላ ተናግሯል። ብራዚላዊው የማንቸስተር ዩናይትድ ተጫዋች የሆነው ካርሎስ ሄንሪኬ ካሴሚሮ በዩናይትድ ቤት ያሳለፈውን ጊዜ በተመለከተ ሀሳቡን አጋርቷል። እኔ በማድሪድ ውስጥ ለረጅም ጊዜያቶች ተጫውቻለሁ፣ ስኬታማ ጊዜን ማሳልፊያለሁ። አሁን ግን በእንግሊዝ እገኛለሁ። በማንቸስተር ዩናይትድ ለ4 ዓመታት መጫወት ችያለሁ። የተለዩ ነገሮች አጋጥመውኛል። ስቴዲየሙ፣ ደጋፊዎቹ እጅግ በጣም ድንቅ ናቸው። በየቀኑ የምታየው ነገር አስደናቂ ነው። እዚህ በመሆኔ በጣም ደስተኛ ነኝ። መጫወት፣ ለክለቡ ትልቅ ነገር ማድረግን ሁሌም አልማለሁ። ማንቸስተር ዩናይትድ በዓለም ላይ ከሚገኙ ምርጥ 3 ክለቦች ውስጥ አንዱ ነው። በእንግሊዝ ደግሞ ማንቸስተር ዩናይትድ ታላቁ ክለብ እንደሆነ መናገር እችላለሁ። ማንቸስተር ዩናይትድ ቀይ ናት ሲል ካሴሜሮ ተናግሯል። ብራዚላዊ ካሴሜሮ ለዩናይትድ በ157 ጨዋታዎች 25 ጎሎችን ከመረብ ማሳረፍ ችሏል። በዚህ ውድድር ዓመት መጨረሻ የ34 ዓመቱ ብራዚላዊ ከማንቸስተር ዩናይትድ ጋር እንደሚለያይ እየተነገረ ይገኛል። አርሰናል ከኒውካስል ጋር በሚያደርገው የሊጉ ጨዋታ ቡካዮ ሳካና ዩሪየን ቲምበር ወደ ሜዳ የሚመለሱበት እድል ሰፊ መሆኑ የተነገረ ይገኛል። በአንጻሩ በኒውካስል በኩል አንቶኒ ጎርደን ልምምድ ባለመስራቱ ለቅዳሜው ጨዋታ የመድረስ እድሉ አጠራጣሪ ነው ተብሏል። ቲኖ ሊቭራሜንቶ ደግሞ በጨዋታው እንደማይሰለፍ እንደዚሁ ተሰምቷል። ሌስተር ሲቲ ወደ ሊግ 1 መውረዱ ይታወቃል። የነ ኒጎሎ ካንቴው፣ የነ ሪያድ ማህሬዙ፣ የነ ጂሚ ቫርዲው ቡድን ሌስተር በከፍተኛ የፋይናንስ ችግር ምክንያት ወደ ሊግ 1 መውረዱ ተረጋግጧል። የውጤት ማጣትም እንደዚሁ አጋጥሞታል። የክለቡ ደጋፊዎች በቪቻይ አባት በተለይም በቪቻይ ልጅ በሆነው እንደዚሁ ቁጣቸውን እያሰሙ ይገኛል። በስትራቫድ ሃና ብራቫ ላይ ማለት ነው። በክለቡ ኃላፊ ጆን ሩዲከን ላይም እንደዚሁ ተቃውሞ እያሰሙ ይገኛል። ሌስተር የሊጉን ዋንጫ ሲያሳኩ አምበል የነበረው ሞርጋን ይህንን ክስተት ከማይ ብሞት እመርጣለሁ ሲል ሀሳቡን አጋርቷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የአፍሪካ ምርጥ 10 ክለቦችን ይፋ አድርጓል። መስፈርቱ በካፍ ሻምፒየንስ ሊግ እና በኮንፌዴሬሽን ዋንጫ በተደጋጋሚ በመሳተፋቸው ደረጃው እንደተሰጠ ካፍ አሳውቋል። በዚሁ መሰረት አንደኛ ደረጃ ላይ የተቀመጠው በፓትሪስ ሙሴፔ ባለቤትነት የሚተዳደረው የደቡብ አፍሪካው ክለብ ማሚሎ ዲሰንዳውን ሲሆን፣ ሁለተኛ የግብፁ አልሃሊ፣ ሶስተኛ የቱኒዚያው ኤስፕራንስ ደ ቱኒዝ፣ አራተኛ የሞሮኮ በርካኔ፣ አምስተኛ የግብፁ ዛማሌክ፣ ስድስተኛ የግብፁ ፒራሚድ፣ ሰባተኛ የአልጄሪያው አልጀርስ፣ ስምንተኛው የሞሮኮ አስፋር፣ ዘጠነኛ የሱዳኑ አልሂላል እና 10ኛ የታንዛኒያው ሲምባ በመሆን መመረጣቸው እንደዚሁ ይፋ ተደርጓል።